ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ የኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን የነጻነት ባሮች ክፍል 62 ማቅረባችን ይታወሳል። በዛሬው ትረካችን የነጻነት ባሮች ክፍል 63 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። የነጻነት ባሮች ክፍል 63 እንደሚከተለው ይቀርብላችኋል። ኮንቲነሯ በእሳት የተያዘች ያህል ትፋጃለች። ሙቀቱ ያፍናል። ወበቁ አቅል ያሳጣል። እያንዳንዱ በማጅር ግንዱ ላብ ይንቆረቆራል። እንደ ውሃ ይጨመቃል። ሁሉም ድካም አዝሏቸዋል። የኢትዮጵያ መከላከያ ሰራዊት ባድመን ከተቆጣጠረ ወዲህ እስረኞቹ ስቃያቸው ከፍቷል። የቂም በቀል መወጣጫ ሆነዋል። በሊስትሮነት፣ በኩሊነት፣ በቀን ሰራተኝነትና በዘበኝነት ይተዳደሩ የነበሩ ምስኪን ወጣቶች ተወስደው በግፍ ተረሽነዋል። አንዲት የቡና ቤት ባለቤት የነበሩ የደም ገንቦ ወፍራም ሴትዮ በሳንጃ ታርደው እንደ ውሻ ቆሻሻ ማጠራቀሚያ ገንዳ ውስጥ ተጥለዋል። ትናንት ከአልጋነሽ ጋር ከተወሰዱ 5 ወጣቶች መካከል 2ቱ ተገድለው ከዛው ሲቀሩ 3ቱ ግን ከ4 ሰዓት በፊት የላይኛውን ቆዳቸው ተላልጦ በደም ተጨመላልቀው ሽባ ሆኖ ተመልሰዋል። የአንዱ አይኖቹ ከቦታው ላይ ያሉ አይመስልም። ሞት አልገላግልም ብሎት ልትጠፋ በደረሰች እስትንፋሱ ሲያማርርና ሲያቃስት ይውላል። ልቡ ኤሎሄ ኤሎሄ ትላለች። አንዱ ደግሞ በግርፋትና በድብደባ ቆሳስሎ በማባበጡና ከላይ እስከታች በደንብ በመታጠቡ ደረቱና ጀርባውን መለየት ያስቸግራል። አንዳንዱ እስረኞች እነዚያን የሚያጣጥሩትን ወጣቶች በተቻላቸው አቅም ለመርዳት ይሯሯጣሉ። ካጠገባቸው ቁጭ ብለው ያስታምሟቸዋል፣ ይንከባከቧቸዋል፣ ያጽናኗቸዋል። ሁሉም በገራፊዎቹ አረመኔያዊነት ተሰቃጠው ሰብአዊ ርህራሄ የማይሰማቸው ጨካኞች ሲሉ አምርረው ይኮንናሉ፣ ያወግዛሉ። እናም የሚወርድባቸው መከራና ግፍ እያየለ በሄደ ቁጥር ይበልጥ ይተሳሰባሉ፣ ይበልጥ ይተጋገዛሉ፣ ይበልጥ እንደ አንድ ቤተሰብ ይሆናሉ። የጓደኝነት የፍቅርና የቤተሰብ ሁኔታ ከገጻቸው ላይ ጎልቶ ይነበባል። አልጋነሽ እስካሁን አልተመለሰችም። ቄስ ነጽራብ ምን አርገዋት ይሆን እያሉ ይጨነቃሉ። ንጽህናዋ፣ ብልህነቷ፣ ቀልድ አዋቂነቷና ርህራሄዋ ከዓይኖቻቸው ላይ መጥቶ ግጥም ይላል። እባክህን አምላኬ ቢያንስ በሷ ላይ እንኳን አትጨክን አሉት አምላካቸውን አንጋጠው። በፍቅር እንደተንገበገበች አትግደላት። የእውነተኛ ፍቅር ረሃብተኛ ነችና ራራላት። ቄስ ነጽራብ ለመጀመሪያ ጊዜ ካንጀታቸው ጸሎት አደረሱ። የህፃናቶቹ እናትም እስካሁን አልተመለሰችም። ልጆቿ ፍዝዝ ቅዝዝ ብለዋል። በዝምታ ያነባሉ እንጂ አያለቅሱም። ምክንያቱም ፈርተዋል። ለአንድ ደቂቃ ከእናታቸው ጉያ ርቀው ስለማያውቁ ከባድ ጭንቀት፣ ብቸኝነት፣ ፍርሃት፣ ሽብር ከወዳቸው ውስጥ ገብቷል። በተጨማሪም ከኮንቲነሯ ውስጥ የሚያዩትን አሰቃቂ ትዕይንት ለጋ አእምሯቸው ሊሸከሙ ከሚችለው በላይ ነው። እናም ሆድ ያባባሉ። እናታቸው ዛሬ ጧት እነሱን ጥላ ከአዛውንቱ ጋር ወደ ሀገሯ ስለተባረረች በዚህ ሁኔታ እስከ መቼ እንደሚዘልቁ እግዚአብሔር ይወቅ። 12 ሰዓት ላይ ለእያንዳንዳቸው አንዳንድ ጥቁር ዳቦ ከዚያ ጭልፋ ከሚሰብር ጥቁር የሽሮ ወጥ ጋር ተሰጧቸው። እራታቸውን ከበሉና ለሽንት ወጥተው ከተመለሱ ከ30 ደቂቃ በኋላ አልጋነሽና አንዲት አዲስ መጤ ሴት በእለቱ የጥበቃ ወታደር ተረኛ ታጅበው ከኮንቲነሯ ገቡ። ቄስ ነጽራብ አይኖቻቸው ማመን አልቻሉም። በፍርሃት ውስጣቸው ሲክመነመን የልባቸው ታምቡር በኃይል ሲደለቅ የ9 ወር ረጅም ጺማቸው በላብ ሲታጠብ ታወቃቸው። በአንዲት ቀን ከሰውነት ተራውታ ጥልማሞት መስላ ከተመለሰች አልጋነሽ ይበልጥ የእንግዳዋ እዚህ መምጣት አስደነገጣቸው። አባዲት ያቺ ቤት ሰራተኛቸው የነበረችው ወጣት ሴት ፍጹም ባላሰቡት ሁኔታ ጭራሽ ባልገመቱት ጊዜ እጁ የለቀለት ጥቁር ፊልድ ጃኬት ደርባ ጥብቅ ያለ ሬንጀር ሱሪ አጥልቃ ከቸች አለችባቸው። ምን ልትሆን መጣች? እንዴት ልትመጣ ቻለች? ከሁሉም ይበስ የደነቃቸው አመጣጧ ነው። ከሷ ውጭ ማንም ገና ከመንገድ ላይ
የዱላው ርጅብኝ ወርዶበት ተጎሳቅሎ የገባ የለም። አባዲት ግን ከመግባቷ የዱላው ርጅብኝ ወርዶባት ፊቷ በልዞ ክንዷ በግርፋት ሰንበር አበጅቶ ግንባሯ ከሆነ ነገር ጋር በመጋጨቱ አብጦና ጥቁር ደም ቋጥሮ ለጉድ እያለቀሰች ነበር ከኮንቲኖሮ የገባችው። ምን ግራ የገባ ነገር ነው። ኤርትራዊት አይደለችም እንዴ ወይስ ዋሽታኛለች? ቄስ ነጽራብ አልጋነሽ ውርጭ እንደመተው ቡቃያ ክሽልል ብላ ህይወትና ሞት የሚራኮቱበት ገላ እየጎተተች ደካከመች። እንደ አመት በሽተኛ እርምጃዋ እየተቆራረጠ እየተንገዳገደች ወደ እሳቸው ስታመራ አጥንት ድረስ ዘልቆ የሚሰማ ጥልቅ ሐዘን ተሰማቸው። ሰውነቷን መሸከም አቅቷት እንደ ቄጤማ እየተወዛወዘች ስትራመድ የምትወርቅ ነገር ነበር የምትመስለው። በአካሏ ላይ ይህን ያህል ጎልቶ የሚታይ የግርፋት ምልክት ባይታይም የመንፈስ ስብራት እንደደረሰባት ግን በግልጽ ታስታውቅ ነበር። ጸጉሯ ተንጨብራሮ ፊቷ ግርጥም ክስም ብሏል። እሳቸው ጋር ለመድረስ መንገዱ የአመት ያህል ረዝሞባት ስትውረተረት ሲያያዘኑላት መራመድ እንዳቃታት ቢያውቁም ቅሉ ከተቀመጡበት ተነስተው ሊረዷት ግን አልደፈሩም። ትንሽ ወደ ውስጥ ገባ ብላ ከበሩ አጠገብ የተቀመጠችው አባዲት እንድታያቸው አልፈለጉምና ሆኖም ሌሎች ሁኔታዋን አጥነው ስለደረሱላት አልጋነሽ እምብዛም አልተቸገረችም። ቄስ ነጽራብ ካጠገባቸው ደርሳ ተዝለፍልፋ ስትወርቅ ጊዜ አልጋነሽ እነዚህ ርኩሶች ምን አደረጉሽ ሲሉ በሹክሹክታና በድንጋጤ ጠየቋት። አልጋነሽ መልስ ለመስጠት አቅም አልነበራት። የብራሉል የሚመስሉ አሳዛኝ አይኖቿ ኮንቲነሯ ጣራ ላይ ተክላ ዝም አለቻቸው። ቄስ ነጽራብ ምንም እንኳን የደረሰባትን በደል ከቃሏ ማረጋገጥ ባይችሉም አረመኔዎቹ እንደደፈሯት በዚህም ቅስሟን እንደሰበሩት መገመት አላቃታቸው። ግምታቸው ትክክል ነበር። ከትናንት ማታ ጀምሮ እስከዚያች ደቂቃ ድረስ 5 ወታደሮች እየተፈራረቁ በጉልበት ሩካቤ ስጋ ሲፈጽሙባት ሲያንገሏታትና የታገለቻቸው ጊዜ ባልወለደ አንጀታቸው ሲቀጠቅጧት ነበር የቆዩት። አልጋነሽ ዘርኤ ሰናይን የማግኘት ጽኑ ምኞትና ብርታት ባያድርባት ኖሮ የደረሰባት የአካል እንግልትና የመንፈስ ስብራት መቋቋም ባልቻለች ነበር። ፍቅር ነበር ብርታት የሰጣት። ፍቅር ኃይለኛ መድኃኒት ሆኖ ይታገላት ነበር። እስከ ዘላለሙ ከሱ ርቃ መለየት አልፈቀደችም ነበርና የደረሰባትን ሁሉ ጥርሷን ነክሳ ቻለችው። አሁንም በዚች ብቅ ጥልቅ በምትለው ደካማ አስተንፋሷ መሃል ላይ ስለ ዘርእ ሰናይ ነበር የምታስበው። ከፊት ለፊቷ ቆሞ በሰመመን የታያት ይመስላታል። ፍቅሬ ደህና ሁን ትለዋለች። አንተን ካወቅኩ ጊዜ ጀምሮ ለአንተ እጅጉን ታማኝ ነበርኩኝ። ካንተ ሌላ ማንም ሰው ገላዬን ነክቶት ማያውቅም ነበር። አሁን ግን ካለ ፍላጎት የተደፈርኩልህ፣ ሳልፈልግ ካድኩ፣ ክብሬ ረከሰ። ዘሬዋኒ ይቅር በለኝ። ገላዬን እንጂ ልቤን አላገኙትም። አሁን ላንተ ታማኝ ነኝ። ዘሬዋኒ ተጨማሪ እድሜ እንደሌለኝ አውቃለሁ። የቀሩን ጥቂት ቀናቶች ምናልባትም ጥቂት ሰዓታቶች ብቻ ናቸው። ስለዚህ ዳግም አንገናኝም። ሆዴ ውስጥ ያለው ሽል መሞቱ ይሰማኛል። እንደ ልማዱ አይንፈራገጥም። ታዲያ መሞትም አይደል? መሞት አልፈልግም ነበር። ጨፍረን ተጋብተን ወልደን ከብደን አርጅተን አብረን እኩል ብንሞት ደስ ባለኝ ነበር። ግን አልተሳካም። ዘርኤ እመነኝና አሁን የምፈራው ሞት አይደለም ካንተ መለየት እንጂ። ፈርቼ ሴት ልደርስ ምን ልሆን ጭንቅ ጥብብ ሲለኝ ታማክረኛል ነበር። ዘሬዋኒ እስቲ አሁን ድረስልኝና ሆዴ ጨንቆኛልና አይዞሽ አትሞቺም በለኝ። ትድኛለሽ በለኝ። ልጃችን ከ5 ወራቶች በኋላ ይወለድና ተጋብተን እየተቀባበልን እናሳድገዋለን በለኝ። ሆዴ ይቅር አትጨነቅ። ስትጨነቅ ማየት አልወድም። ለማይሆን ነገር ለምን ትጨነቅብኝ? እኔ እንደሆነ ጉዜን ጨርሻለሁ። ዘሬ አቤት በለኝ። የኔን መሞት ሰምተህ ተስፋ አትቁረጥ። ራስክን አትጣል።
ሽቅርቅር በልልኝ። አሁንም ምርጥ ምርጡን ልበስልኝ እኔ ጌታ። ልብስ እንዴት እንደሚያምርበት አውቅ የለም እና ተሽቀርቀርልኝ። አንተ ጨቅጫቃ ጭቅጭቅህን አፈቀኝ። እስከ መጨረሻ ሴት ጋር አትድረስ አልልህም። ልብህን ለማንም አትስጥብኝ። ልቤ እሷ ነው በላቸው አደራህን ፍቅሬ። ልትጠፋ በደረሰች እስትንፋሷ ሞትን ሲማጠንና ሲያቃስት የቆየው ያ ወጣት የመጨረሻዋ ህቅቃቱን አሰምቶ ለአንዴና ለመጨረሻ ጊዜ ከስቃዩ ተገላገለ። ቤቱ ወዲያውኑ በሁከትና በግርግር ታመሰ። ጩኸት፣ ለቅሶ፣ ጸጉር መንጨትና ደረት መደለቅ ተበራከተ። የዕለቱ የጥበቃ ወታደር ተረኞች ግርግሩን ጫጫታውን ሰምተው በመምጣት ሬሳውን ወሰዱ። ከጥቂት ቆይታ በኋላ ቄስ ነጽራብ ለልጁ ፍትሃት ያድርጉለት ዘንድ ተጠየቁ። በቀድሞ የቤት ሰራተኛቸው አባዲት ላለመታየት አብዝተው ቢመኙም እስረኞቹን ቢ ማለት አልቻሉም። ቄስነታቸውን ለመጀመሪያ ጊዜ እየረገሙ ከተቀመጡበት በዝግታ ተነሱ። በዚያች ቅጽበት ቀልተው የደፈረሱ የአባዲት አይኖች ከቄሱ አይኖቹ ጋር ድንገት ተላትመው የድንጋጤ ብልሽታ ፈጠሩ። ባላሰበችው ጊዜና ባልገመተችው ሁኔታ ሳሙኤልን አይታ የተደናገጠችው አባዲት እንደሳቸው የገዛ አይኖቿን ተጠራጠረች። በአግራሞትም ተዋጠች። ምን ከዚህ ዶአለው ስትልም አሰበች። ከመደናገጧ ብዛት መላ ሰውነቷ የእሳቸውን ያህል በላብ ተጠመቀ። ቄስ ነጽራብ ምን ጺማቸውን ቢያንዠረጉጉ፣ ምን ትልቅ ቢመስሉ፣ ምን ካለባበሳቸው ካኳኋናቸው ፍጹም ቅይር ብለው እውነተኛ ቄስ ቢመስሉ ለእንደ አባዲት አይነቷ ለብዙ ጊዜያት አብራቸው ለተቀመጠች ወጣት ሴት መልካቸው የሚያሳስት አልነበረም። ወዲያው ነበር ያወቀቻቸው። እናም ምን ማድረግ እንደሚጠበቅባትና ምን አይነት እርምጃ መውሰድ እንደሚገባት ማሰላሰል ጀመረች። ቄስ ነጽራብ ፍርሃቱን ከጉያቸው ሸጉጠው የተበታተነውን ሐሳባቸውን አሰባሰቡ። ከዚያም ረዘም ላለ ጊዜ በማይሰማ ድምጸት አኩተምትመው ማሳረጊያውን ጮክ ብለው ዘላለማዊ የሆንኩ አባታችን ሆይ በቅዱስ ቃልህ የትንሣኤ ሕይወትን ነኝ ብለሃልና የወንድማችንን ኃጢአት ምረህ ነፍሱን በገነት ተቀበላት ዘንድ አቤት እልሃለሁ። አቤቱ ቸርነህና። ቄስ ነጽራብ ድንገት ከወደ በሩ አካባቢ ስማቸው ሲጠራ ሰምተው ጸሎታቸውን ገቱ። ቀጥሎም ካቀረቀሩበት ቀና አሉና እጅግ ረጋ ብለው ወደ ተጠሩበት አካባቢ ዞሩ። የዕለቱ ተረኛ ጠባቂ ወታደር እንደ ጅብራ ተገትሮ አፍጦ ያያቸዋል። ወይ ለሁለተኛ ዙር ቃለ መጠይቅ፣ ወይ ለግርፋት፣ ወይ ለመገደል፣ ወይ ለመባረር ከአራቱ ለአንዱ መፈለጋቸውን አወቁ። በመጀመሪያ ዙር ቃለ መጠይቅ 10 አለቃው ቄስነታቸውን በመጠራጠሩ ገብቷቸዋል። በዚህም ላይ ከኮንቲነሯ ውስጥ ማንም እንደማያውቁ ነግረውታል። ሆኖም አልጋነሽ እሳቸውን በተመለከተ የሆነ ነገር ተጠይቃ ከፍርሃቷ የተነሳ ዘበራርቃ ሊሆን ይችላል። እሳቸውን ማውቋን ከነገረችው ይበልጥ ጥርጣሬ ውስጥ መዘፈቁ አይቀሬ ነው። እንዲህ ሙትት ብላ ባትመጣ ኖሮ ስለ ሁሉም ነገር ሊያነጋግሯት አስበው ነበረ። ለሁለተኛ ዙር ቃለ መጠይቅ በአያሌው ይጠቅማቸው ነበር። አልሆነም። ወታደሩ ግብረ ገብነት በጎደለው አንደበት ሲጮህባቸውና ሲያጣድፋቸው ጊዜ ቄሱ አንዴ በልባቸው ጸሎት አደረሱና ወደሱ መራመድ ጀመሩ። እሱን አስከትለው ከኮንቲነሯ ሲወጡ ከአልጋነሽ በስተቀር ሁሉም ከዓይኖቻቸው እስኪሰወሩ ድረስ በፍርሃት ተሸብረው ሸኟቸው። ከምሽቱ 1 ሰዓት ከ25 ደቂቃ ሆኖ ነበር። ውድ የኢትዮ ትረካ ቤተሰቦች የነጻነት ባሮች ክፍል 64 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰግንን እስከ ሳምንት መልካም ሳምንት